ሰላም ቅዱሳኖች፣ ሰላም ሁላችሁም። እንግዲህ ዛሬም የጀመርነውን እ፣ እንቀጥላለን ማለት ነው። ፊልጵስዩስን መጽሐፍ እያየን ነው አብረን ሁላችን እየተከታተልን ያለ ነው። የዛሬ ሳምንት ምዕራፍ አንድን ጨርሰናል። አብራችሁ ያልነበራችሁ ወይ ይሄ የመጀመሪያችሁ ጊዜም ከሆነ ተመልሳችሁ እንድታዳምጡት አሳስባችኋለሁ። ዛሬ ምንመለከተው ካቆምንበት ነው። ፊልጵስዩስን ምዕራፍ ሁለትን ነው የምንጀምረው ማለት ነው። እና ሀሳቡ የሚቀጥል ሀሳብ ነው። ከቁጥር አንድ ጀምሮ እስከ 18 ያለ ነው። አብረን በጌታ በኢየሱስ ክርስቶስ ስም እንመለከተዋለን ማለት ነው። ከዚህ ቀደም እንዳደረግነው ሁልጊዜ እንደምናደርገው እያንዳንዱን ነጥብ ነው የምንመለከተው ወይ ቨርስ ነው የምንመለከተው ማለት ነው። እና እስቲ አብራችሁኝ መጽሐፍ ቅዱሳችሁ እንድትከታተሉኝ አሳስባችኋለሁ ማለት ነው። እና ከቁጥር አንድ ጀምሮ ምዕራፍ ሁለት ከቁጥር አንድ ያለውን አብረን እንመልከት ማለት ምን ይላል? ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛው መበረታታት፣ ከፍቅር የሆነ መጽናናት፣ የመንፈስ ህብረት፣ ምሕረት፣ ርኅራኄ ካላችሁ በአንድ ሀሳብ፣ በአንድ ፍቅር፣ በአንድ መንፈስ እና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ ይላል። እንግዲህ እዚህ ጋር የምንመለከተው ጳውሎስ ነው የሚናገረው። ሀሳቡን የቀጠለው ከዚህ በፊት ያየነው ምዕራፍ አንድ ላይ ስለ አንድነት ነበር የሚያወራው የሚነግራቸው የነበረው እና የዛን ሀሳብ ነው እዚህ ላይ የሚቀጥለው ማለት ነው። እና ሲጀምር የሚላቸው ከክርስቶስ ጋር ያላችሁ አንድነት ይላል። ይሄ የሚያመለክተው መዳናችን ነው የሚያመለከተው ከክርስቶስ ጋር አንድ የምንሆነው ስንድን ማለት ነው። ሳልቬሽን ነው የሚያሳየው። እና ይህ ከዛ ሳልቬሽን ደግሞ የሚገኘው ፍሬዎች ደግሞ አሉ። እነዚህ ናቸው እዚህ ላይ የሚያመለክቱት ማለት ነው። ከእሱ ጋር አንድ ህብረት ስንሆን አንድ ስንሆን በመዳናችን በክርስቶስ ላይ እምነታችን እሱ ላይ ሲሆን ኃጢአታችን ይቅር እንዳለን ስናምን እንደሞተልና ከሞተ እንደተነሳ ስናምን እንድናለን ማለት ነው። እና ምን ይመጣል ማለት ነው? የአንድነት የምናገኝበት ይሆናል። እኛ ሁላችንም ክርስቶስ እንዳዳኛችን ስንቀበል በጌታ እህትና ወንድሞች ነን። እና እዚህ ላይ የሚያመለክተው የሚናገረን ክፍል ስለ አንድ አብያተ ቤተክርስቲያን ማለት ነው። ለእነዚህ ሰዎች የሚጽፍላቸው ፊልጵስዩስ የት ነው ያሉት? አንድ ቤተክርስቲያን ውስጥ ያሉት እዛ ፊልጵስዩስ ማለት የፊልጵስዩስ ቸርች ነው። እና ለእነሱ ነው የሚጽፈው። ምዕራፍ አንድ በደንብ በጥልቁ አይተነዋል። ሄዳችሁ መግቢያን በደንብ አንብቡት፣ ስሙት እንዲጠቅማችሁ ለማን እንደሚጽፍ። ግን አንድ ነገር የምንመለከተው ወደኋላ ጨርሻም አካባቢ ሀሳቡን ስንመለከት በመካከላቸው አንድ ያለ መግባባት ነገር አለ ማለት ነው። ከመካከላቸው ሁለት ሴቶች ጠቅሶ ይነግረናል። መካከላቸው የተፈጠረ ነገር አለመግባባት አለ። ሁልጊዜም እኛ ከማንም ሰው ጋር ስንገናኝም ህብረትም ስናደርግ አለመግባባት ሊፈጠር ይችላል። ግን ለክርስቶስ ባለን ህብረት ግን አንድነትን መፍጠር እንችላለን። እና ያን እንዴት እንደሚገኝ ነው እዚህ መጽሐፍ ላይ እዚህ ክፍል ላይ የሚነግረን ማለት ነው። እና ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛው መበርታት ይለናል። እና የክርስቶስ ጋር ያለን አንድነት ምን ያደርገናል? ኢንካሬጅ ያደርገናል ማለት ነው። ያበረታታናል ማለት ነው። እና ከክርስቶስ ጋር ያለን ህብረት እነዚህ ፍሬዎች የሚመነጩን ከዚሁም አይነት ወዳጅነት ነው ማለት ነው። ከክርስቶስ ጋር ያለን ወዳጅነት ያለንን ክፍል ነው የሚያሳይ ይላል። ቀጥሎ ቢቀጥና ከፍቅር የሆነ መጽናናት ይላል። መጽናናታችን የሚመጣው ከየት ነው? ከክርስቶስ ፍቅር የተነሳ ነው። ዮሐንስ ወንጌል 3:16 እንደሚናግረን ክርስቶስ እግዚአብሔር ዓለምን እንዲሁ ስለወደደ ይለናል አይደል? ይህ የሚያሳየው ምንድን ነው? ፍቅር ነው። የክርስቶስ ያለንን ፍቅር ነው የሚያሳየን። እና ከክርስቶስ ካለው ከእግዚአብሔር ፍቅር የሚመጣ የሚጽናናና እውቀትን ዋስትና ነው ማለት ነው። ይህ የሚመጣው ምንድን ነው? ክርስቶስ እግዚአብሔር አንድያ ልጁ እንደላከልን ለእኛ ኃጢአት ብሎ እንደሞተልን ማለት ነው። ይህን ስናቅ የመንፈስ ህብረት ደግሞ ሶስተኛው ይነግራል። ይሄ የመንፈስ ህብረት ደግሞ የሚለው የመንፈስ ቅዱስ ሁላችን በጌታ ያለን ሁሉ መንፈስ ቅዱስ በውስጣችን አለ። መንፈስ ቅዱስ ለእኛ ምንድን የሚለን ሮሜ 8 ላይ ይካትትልናል ይላል። አንዳንድ ጊዜ የምንጸልይ እንኳን አናቅም ይካትትልናል ይላል። እና ይሄ የመንፈስ ህብረት ይለዋል። ይህ እግዚአብሔር መንፈስን የሚያሳይ ነው እዚህ ላይ የሚናገረን ማለት ነው። ቀጥለው ደግሞ ምሕረትና ርኅራኄ ካላችሁ በአንድ ሀሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ ይላል። እና እዚህ ጋር እንግዲህ አሁን ስለ ደስታ ነው የሚያወራው ጳውሎስ። የሚያስደስተው ምንድን ነው? አንድነት ነው። በክርስቶስ ያለን አንድነት ያስደስተዋል። እስር ቤትም ቁጭ ብሎ አንድ እንዲሆኑ ነው
የሚጸልይ ያለው እና ይህ የሚገኘው እነዚህ ፍሬዎቹ ምንድን ናቸው? ምህረትና ርኅራኄ ካላችሁ ማለት ነው። ይሄ ምህረትን የሚያሳየው እዛ ክፍል ላይ እንግዲህ ክርስቲያኖች እርስ በርሳቸው መሸካከም እንዳለብን፣ መተሳሰብ እንዳለብን ነው የሚያሳየው። በዚያ የሚቀጥልና በአንድ ሀሳብ የሚለው ይነግረናል። ይሄ አንድ ሀሳብ ማለት አስተሳሰብ አይደለም የሚናገረው። ሁልጊዜ ሁላችንም አንድ አይነት አስተሳሰብ ሊኖር አይችልም አይደል? ስለሱ ሳይሆን ያለ ምንድን ነው? በክርስቲያኖች የምናደርጋቸው ነገሮች ሁሉ ለክርስቶስ ብለን የምናደርጋቸው በቤተ ክርስቲያኑ ስራ ተነስተን መስራት ስንጀምር እዛ ላይ አንድ መሆን ማለት ነው። በክርስቲያኖች መካከል ሊኖር የሚገባው አንድነት የሚያሳይ ማለት ነው። በሁሉ ነገር አንድ መሆን ማለት ነው። ስንሰራም ስናገለግልም ለክርስቶስ ብለን አንድ መሆን ማለት ነው። ለዛ ህብረት ለመጠበቅ በአንድ ሀሳብ ክርስቶስን ማገልገል በአንድ መንፈስና በአንድ ዓላማ ይላል። ደግሞ ሌላውን በአንድ ዓላማ ምንድን ነው? ያ ዓላማ ክርስቶስን ማክበር ማለት ነው አይደል? ይህም ዓላማው ምንድን ነው? ጳውሎስ የታሰረው ወንጌልን በመስበክ ነው። ቤተክርስቲያን ዓላማ ምንድን ነው? ደቀ መዝሙር ማድረግ ነው። ወጥታ ወንጌልን መስበክ ነው። ይህ ነው ዓላማችን። ክርስቶስ እስከሚመጣ ድረስ ክርስቶስን ወንጌል መስበክና ክርስቶስን ማክበር ነው። ስለዚህ በአንድ መንፈስ መሆን አለብን እዚህ ላይ ይነግረናል። በአንድ መንፈስና በአንድ ዓላማ ሆነን መሆን አለብን ማለት ነው። እና ይሄን የሚያሳየው ደግሞ አንድነት ነው። አንድነት ነው የሚያሳየው። ከውጭ ሌሎች ሲመጡ ይሄንን ካዩ አንድ እንደሆንን ያውቃሉ ማለት ነው። እንደምንግባባ ያውቃሉ። ህብረት እንዳለን ያውቃል። ህብረታችን አንድነት ማሳየት አለብን እና ይሄ ነው የእሱን ደስታ ፍጹም የሚያደርገው ማለት ነው። ዛሬም ክርስቶስ የሚከብረው ደስ የሚለው በመካከላቸው አንድነት ሲኖር ነው። በመተሳሰብ አንድነት ሲሆን ነው። በመሸካከም አንድነት ሲሆን ነው። በእግዚአብሔር ዓላማን በእሱ መንፈስ አንድ ስንሆን ነው ማለት ነው። ቀጥሎ ይቀጥልና ቁጥር 3 ላይ እንደዚህ ላይ ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳጅነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ ይላል እና እንዴት ነው አንድ የምንሆነው የሚለውን ደግሞ እዚህ ላይ ይነግረናል። እንዴት ነው የክርስቶስን ህብረት ምናጠነክረው? እንዴት ነው የክርስቶስን ህብረትን አብረን መስራት መሆን ምንችለው ማለት ነው። እና እዚህ ላይ የሚነግር ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ ይላል። ምን ማለት ነው? እዚህ ላይ ከሌሎች ከእናንተ እንደሚሻሉ ማለት ሌላ የሚበልጠውን ሰውን ፈልጉ እያለን አይደለም። እዚህ ላይ ጳውሎስ የሚናገረን አሁንም የቤተ ክርስቲያን አንድነት ለመጠበቅ ስንል ሌሎች አጠገባችን ለሚቀመጡ አብሮን ወርሽፕ ለሚያደርጉ ሰዎች፣ አብሮ ለሚያመልኩ ሰዎች፣ አብረን የምናገለግላቸው ሰዎች የፈለገ ነገር አንዳንድ ጊዜም አለመግባባትን ቢሆንም በትህትና ማለት ነው። በትህትና እነሱን ከኛ እንደተሻለ መቁጠር ከኛ የተሻለ ሀሳብ እንዳላቸው ከኛ የተሻለ እውቀት እንዳላቸው በማየት ይሄ አንድነት መንፈስን መፍጠር ማለት ነው። እና በምን በትሁትና ይላል። ይሄ ትሁትና የሚለውን ነገር ያዕቆብ የሚናገረው ያዕቆብ ምዕራፍ 4 ቁጥር 6 ላይ ነገር ግን ጸጋን አብዝቶ ይሰጣልና መጽሐፍም እግዚአብሔር ትዕቢተኞች ይቃወማል፣ ለትሑታን ግን ጸጋን ይሰጣል ማለት ነው። ለማን ትዕቢቶቹን ይቃወማል ማለት ነው። ነገር ግን ለትሑታን ደግሞ ምንድነው? ጸጋን ይሰጣል ማለት ነው። ትዕቢቶች ምንድን ናቸው? ራሳቸው አስበልጠው የሚመለከቱ ማለት ነው። እኔ ጻድቅ ነኝ በማለት ወይም እኔ የተሻልኩ ሰው ነኝ ስንል ነው ያ ነገር ትዕቢት የሚመጣብን ማለት ነው። እና ማንም ሰው ደግሞ አይወድም እንደዛ አይደል? ሌላ ሰው እንደዛ ሰውን ዝቅ አድርጎ በመልከት ማንም ሰው ደስ የሚለው ሰው የለም። እና ሁላችን በክርስቶስ አንድ እንደሆንን በሱ ወዳጅነት በሱ ህብረት እንደተገናኘን ካወቅም ክርስቶስ እህትና ወንድም መሆን ካወቅም ማለት ሌሎቹን አስበልጠን ማየት መቻል አለብን። እና ምን ይላል ቀጥሎ? በራስ ወዳጅነት ይላል። እነሄ ነው ትዕቢት ማለት በራስ ወዳጅነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጎ ማለት ነው። አንዳንድ ጊዜ የምናደርጋለን ስናገለገለ ምንም እንዲታይልን ሌሎቹ ዋው እንዲሉልን በቃ እንዲያደንቁን እናደርጋለን። እና ይሄ አይደለም ትሁት መሆን ማለት። ስራው ራሱ ይመሰክርና ዛሬ ሳምንት እንዳየነው ማለት ነው። ወይ የራስ ወዳጅነት ምኞትን አንመኘው። ያ ነገር ከንቱ ውዳሴ ለማግኘት አንዳች አታድርጉ ይለናል።
ምን አለማግኘት? ውዳሴ እግዚአብሔር ነው። አንድ ቀን ያንን የሚያከብረው ስራችን አይቶ የሚያከብረው እግዚአብሔር ነው። ዋጋችን የሚከፍለን እግዚአብሔር እንደሆነ እያወቅን ይህንን አንድነት ለቤተ ክርስቲያን ስን ለክርስቶስን መጠበቅ አለብን። ራሳችንን ከፍ አለማድረግ፣ ለክርስቶስ ብቻ ከፍ ማድረግ ማለት ነው። ጃን ባፕቲስት አጥማቂው ዮሐንስ እንደተናገረው እኔ ዝቅ ልበል አለ፣ አንተ ብቻ ክበር አለ። አሜን። ዛሬ እንደዛ እንበለው። ክርስቶስ ስናገለግለው በሁሉም አይነት በትምህርትም ተምረን ይሆናል፣ በስራም ጥሩ ቦታ ደርሰን ይሆናል። ወይም በጣም የታወቅን በዓለም በጣም የታወቀ ስማችን ከፍ ያለ ሊሆን ይችላል። በዓለም በስራችን የተነሳ በወይ ፖዚሽን ፓስተር ስለሆነ ወይም ሰው ፊት ስለምቆም ስለምሰብክ ወይም ትንቢት ስለምንናገር በቃ የተሻለን ሰዎች እንደዚህ እያለን የምንሄድ ሰዎች አለን። ግን እግዚአብሔር የሚለው ግን እንደዛ አታድርጉ ይላል። በራስ ወዳጅነት ምኞት ከንቱ ውዳሴ ለማግኘት አንዳች ነገር አታድርጉ ይላል። ምክንያቱም እግዚአብሔር ይህን ነገር አያከብረውም። የራሳችን ክብር የፈለግን ነው ማለት ነው። እግዚአብሔር ክብር ሳይሆን የራሳችን ክብር እዚህ ላይ የፈለግን ነው ማለት ነው። እና እግዚአብሔር እሱ እንደማያከብር እና ይህን ደግሞ አንድነትን እንደሚያጠፋ ነው የሚነግረን። እና ጳውሎስ ይመክራችኋል። ይህን ደስታው የሚፈጸው ምንድን ነው? ራሳችን ዝቅ ስናደርግ በትሁት ስንሆን ማለት ነው። እንዳዝሚን ራሳችን ዝቅ ማለት ከሌሎች ወይም እውቀት የለንም ወይም አልተማርንም ወይ እንደዚህ ሳይሆን ህብረትን፣ አንድነትን ለመጠበቅ ስንል ማለት ነው። እና ይቀጥላል ቁጥር 4 ላይ እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ ይላል አይደል? ሌሎችን ማሰብ መጀመር የራሳችን ብቻ አይደለም የሚጠቅመንን አይደል? ብዙውን ጊዜ ቤተክርስቲያን አንድ ነገር ሀሳብ ስታመጣ ምንድነው ለራሳችን የሚያመለክተውን ነገር ብቻ ነው። ልጆች ያላችሁ ሰዎች ካላችሁ ደግሞ ቤተክርስቲያን ሁል ጊዜ የምንፈልገው ለልጆቻችን የሚለውን ነው የምንመለከተው። ሌሎችን አንመለከትም። ወይ ልጆች የሌላቸውን አይደለም የምንመለከተው። ወይም እንደዚሁ ደግሞ ያላገቡ ካሉ ደግሞ ለእኔስ የሚለው ነገር አለ። መቼ ነው ቤተክርስቲያን ለእኔ የምታስበው? እና ልጆች ላላቸው ፋሚሊዎችን ደግሞ እንረሳለን። እና ምንድን ነው ይህ ጥቅማችንን ትተን ለሁሉም ለጋራ የሚያውለውን ማድረግ ማለት ነው። እንዴት? ከላይ ተናገር በክርስቶስ ጋር ካለን ግንኙነት የተነሳ በሱ ፍቅር የተነሳ ማለት ነው። እና ራሳችን የሚጠብቀውን ብቻ አለመመልከት፣ ሌሎቹን ከፍ ማድረግ፣ ሌሎቹ ማበረታታት፣ ሌሎች ማሰብ እንደዛ መሆን አለብን። ስናገለግልን በቤተክርስቲያን ውስጥ ወይም ከሌሎች ጋር ህብረት ስናደርግ እንደዛ ስናደርግ ነው አንድነት የሚፈጠረው። እና ቀጥሮ ይቀጥረን እንዴት እንደሚፈጠር ደግሞ ምሳሌ ደግሞ ይሰጠናል። በቁጥር 5 ላይ እንመልከተው እስቲ። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን ይለናል። ይህ ጊዜ የሚያሳየው ምንድን ነው? ኢየሱስ ትሑታን እና ፍቅር እንደሆነ ነው የሚያሳየው። እና ይህ አስተሳሰብ ከየት የመጣ ነው? ጸጥ የመነጭ አይደለም። እንዴት ነው የምናስበው? ትሁት መሆን የምንችለው ክርስቶስ ነው ዋናው ምሳሌያችን። በኋላ የሚቀጥለው ሳምንት እናደርጋለን። ጳውሎስ የሚጠቅሳቸው ሰዎች አሉ በዚህ መጽሐፍ ቅዱስ ክፍል ውስጥ እንደ ምሳሌ የሚሉ ግን ዋናው የእኛ ምሳሌ ማን ነው? ክርስቶስ ነው። የእኛ ዓላማ በዚህ ምድር ላይ እያለን ክርስቶስ እንድንመስል የተጠራ ነው። ክርስቶስ ስንመስል ነው መንፈሳዊ ሕይወታችን ማደግ የሚጀምረው። ክርስቶስን ደግሞ እንደ የሚመስለው የሚለውን ደግሞ በደንብ እንመለከተዋለን። የሚቀጥለው ላይ ይነግረናል። እንደዚህ ያንን አስተሳሰብ ስንይዝ እንዴት ነው ክርስቶስ ያሰበው? እንዴት ነው በዚህ ምድር ላይ ኖረው ስንመለው ይነግረናል። ቁጥር 6 ላይ እርሱ በባህሪው አምላክ ሆኖ ሳለ ይላል። እዚህ ላይ ባህሪ ነው የሚለው እና በእንግሊዝኛው ምንድን ነው የሚለው እዚህ ላይ being in very nature ነው የሚለው who being in very nature God did not consider equality with God something to be grasped ይላል እና እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም ይላል። ይሄ ባህሪ የሚለው ውጫዊ ነገር አይደለም፣ ምሳሌ አይደለም የሚያሳይ ፊዚካል አስፔክቱን አይደለም የሚናገረን፣ ግን ኔቸሩን ነው የሚያሳየው ባህሪው። እና እዚህ ላይ የሚያሳየው ምንድን ነው? ክርስቶስ እግዚአብሔር እንደሆነ ነው። እኛ እምነታችን በዚህ የተመሰረተ ነው። ብዙ ሰዎች ያቃታቸው ክርስቶስ ማመን ያቃታቸው ክርስቶስ እንደ እግዚአብሔር ማንነቱ ስላልተረዱት ነው። ክርስቶስ ግን እግዚአብሔር ነው፣ ግን በትሁት ነው የመጣው በዚህ ምድር ላይ። እዚህ ይሄ ሂዩሚሊቲ የሚለውን ነው የሚነግረን። እዚህ ጋር ምን አደረገ? እግዚአብሔርን ቢሆንም ከእግዚአብሔር ጋር እኩል አይደለም ሳይሆን ባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ ይለናል። እንዴት ነው ያልቆጠረው? ራሱ ከእግዚአብሔር እኩል ያላደረገው የባሪያን
መልክ ይዞ መጣ። ይሄ ባሪያ ማለት በእንግሊዝኛው ባንድ ስሌቭ የሚለው ነገር ነው። አንድ ሰው ባሪያ ሲሆን ምንድን ነው? ስልጣኑን ጥሎ ማለት ነው። ባለስልጣኑን የሚሰማ ሰው ነው ማለት ነው። ከሱ በላይ ያለውን ሰው የሚሰማ ማለት ነው። የእሱ ማስተር የሆነው ጌታውን የሚሰማ ማለት ነው። ክርስቶስ እዚህ ምድር ላይ ሲመጣ ባሪያ ሆኖ ሲመጣ ምን ማለቱ ነው? ባሪያም ሆኖ ሲመጣ ያለው ክርስቶስ እኔ የእግዚአብሔር አብ ፈቃድ ልፈጽም ነው ብሎ ነው የመጣው። ምን ብሎ? እግዚአብሔር አብን ፍቃድ ሊፈጽም ነው የመጣው። ራሱን ትሑት አድርጎ ነው የመጣው። እና እንዴት ነው ደግሞ ያህንን ያደረገው? ባሪያን መምሰል እንዴት ነው የሆነው? እዚህ እንደሚነገር በሰው አምሳያ ሆኖ ተገኘ ማለት ነው። እዚህ ላይ እንደ ሰው አይደለም የሚለው፣ ሰው ሆኖ ነው የመጣው። ልክ እኛ ሰዎች እንደሆነ ያው አምላክነቱን እዛ ጋር እንትን ብሎ አስቀምጦ ማለት ነው። ሰው ሆኖ ነው የመጣው። ራሱን ትሑት አድርጎ ስጋ ለብሶ መጣ ማለት ልክ እንደ እግዚአብሔር እኔ እግዚአብሔር ነኝ በመላእክት ታጅቦ አልመጣም። እንደዛ ማለት ነው። መለኮታዊን ሳይሆን አይደለም ቀረ ሳይሆን እሱም ይዞ መለኮታዊ እንደሆነ እግዚአብሔር እንደሆነ 100% ጋር ነው፣ 100% ሰው ነው። ብዙ ሃይማኖቶች እዚህ ላይ ነው እንግዲህ የሚለየን። እኛ ክርስቲያኖች በክርስቶስ ወንጌል የገባ የሚለየን አብዛኞቹ እስላሞች በጣም ያቅታቸው ይሄን ነው። ክርስቶስ አምላክ እንደሆነ የሚያቅታችሁ ይሄን ነው። መረዳት ያልቻሉት ይሄን ነው። እንዴት እግዚአብሔር ሰው ሊሆን ይችላል የሚለው ነገር ነው። ይሄ ነው ትሁት ማለት፣ ሀምብልነስ ማለት ይሄ ነው። ስትል ማነው? ክርስቶስ እግዚአብሔር ነው፣ ግን እንደ ሰው ሆኖ መጣ። ምን አድርጎ? ስጋ ለባሽ ሆኖ። እግዚአብሔር ስለሆነ የሚችለው፣ ሰው ቢሆን ኖር አይችለውም ነበረ። ይሄ ራሱ ያሳየናል እግዚአብሔር እንደሆነ። ትሁት ራሱ ዝቅ አድርጎ ነው የመጣው እና ራሱን ባዶ አደረገ የሚለው አሁን መለኮታዊ መጣል አይደለም፣ ስልጣኑን ነው። የራሱን ስልጣን ትዝ ካላችሁ ኢየሱስ እንኳን ከንጉሥ ፊት እንኳን ቀርቦ ሊሰቀል ሲሆን ራሱ በጥፊ ሲመቱት ምን ሲሉት እንኳን እንትኑ አልተጠቀመም። ምንድን ነው ያለው? ፈለግኩኝ ክራብ አስ ኤንጀልስ ቱ ካም ፕሮቴክት ሚ አለ። ይታዘዛሉ አለ፣ ግን የእግዚአብሔር ፍቃድ እንድፈጽም ነው የመጣሁት አለ። መሞት ስለሚገባኝ ማለት ነው። ይህ ነው በቃ ባሪያነት፣ የትህትና ማለት ነው። ዝቅ ራሱ ማድረግ የእግዚአብሔር ፍቃድ መፈጸም ማለት ነው። ሰውም ባይወደንም ሰውን ቢጠላንም በቃ ባለን ነገር ሁሉ አስተሳሰብ የምናደርጋቸው ነገር እግዚአብሔር ፍቃድ በዚህ ምድር መፈጸም ማለት ነው። እስከምን ድረስ ይነግረናል ደግሞ እንዴት ነው ራሱን ዝቅ ያደረገው የሚለውን ነገር እስከ ሞት ድረስ ይለናል። አወላለዱ እንኳን ስንመለከት እግዚአብሔር ነኝ ብሎ ታጅቦ አልመጣም። ልክ እንደ አይሁዶቹ እንደጠበቁት አሁንም ጁሾቹም የተሳሳቱት በዚህ ላይ ነው። የሚጠብቁት ሁለተኛ ክብር። አሁን እኛ የምንጠብቀው ሁለተኛ ክብር ስጋ ሆኖ አይደለም የሚመጣው። ክርስቶስ ምን ሆነ? እግዚአብሔር አምላክ ሆኖ የሚመጣው ታጅቦ መላእክቶች ይመጣው። ይህንን ነው የሚጠብቁት በአሁን ሰዓት። ግን ክርስቶስ እዚህ ምድር ላይ መጣው ለምንድነው? ሊሞት የእግዚአብሔር ፈቃድ ሊፈጽም ማለት ነው። እና ግን ሲመጣ ግን አወላለዱ እንኳን የተወለደው በትልቅ ሀገር አይደለም ወይ በጣም በታወቀ በሀብት ቤት አይደለም። ይችላል ማድረግም ይችል ነበር። ክርስቶስ ግን ራሱን ትሁት፣ ይሄ ክርስቶስ እንዳለው እኔ ትሁት ነኝ አለ። ክርስቶስ ትሁት ነው። እኛም የሱ ምሳሌ መከተል እንዳለብን ነው የሚያሳየን። ዛሬ ምንድን ነው በእጃችን የያዘው ፖዚሽን ስላለን የታወቅን ሰዎች ስላለን በስም በቃ ሰው እንትን ስለሚለን እኛ የምንሯራጠው ወንጌላዊ የሆነ ሰዎች ምንሰብክ የሆኑ ሰዎች መጽሐፍ ቅዱስ የምንይዘው ሰው እንዲመለከተን ይሆን አይደል? እንደዛ አይደለም። ክርስቶስ እንኳን እንደዛ አላረገም። እኛ ከክርስቶስ አንበልጥም። ራሳችን ዝቅ ማድረግ አለብን ለክርስቶስ ለወንጌል። ምክንያቱም ክርስቶስ መክበር ያለበት በዚህ ላይ እና ሲወለድም እንደዛ አላረገም። ሲሞትም በምንድን የተሰቀለው? በመስቀል በጣም አሰቃቂ የሚሆን መስቀል ላይ የተሰቀለው። ማንም የማይፈልገው ሰው ሁሉ ዞር ብሎ የሚመለከተው ይህ መስቀል ላይ ነው ክርስቶስ የሞተው። በሌላ ነገር ማረፍ ይችላል። እንደ መጽሐፍ ቅዱስ እንደሚናገር አንቀላፍቶ ማለፍ ይችል ነበረ ማለት ሳይሰቃይ ከዚህ ምድር መለየት ወይም ክርስቶስ እንደ ሙሴ እንደ ኢላዣ እነ ሄኖክ እንደወሰዳቸው እንደዚ አይነት አሞታትም ማድረግ ይችላል። እግዚአብሔር ራሱ ሊወስደው ይችል ነበረ፣ ግን እንደዛ አላደረገም። ራሱን ዝቅ አደረገ ለእኛ ለኃጢአታችን ሲል በመስቀል ላይ ሰው ሌናቀው ይህ መስቀል ላይ ራሱን ምን አደረገ? አዋርዶ ለእኛ ሲል ተሰቀለ። ስለዚህ
ያውን በመስቀል ላይ እስከ ሞት ድረስ ታዛዥ ሆነ ይለናል። ታዘዘ፣ እግዚአብሔርን ታዘዘ። ስለዚህ እግዚአብሔር እጅግ ከፍ አደረገው ይላል። አሜን። ከስም ሁሉ በላይ የሆነው ስም ሰጠው። ይህ ስም ምንድን ነው? ክርስቶስ ኢየሱስ ነው። ስሙ ሲወለድ የተሰጠው ስሙ ክርስቶስ ነው፣ ኢየሱስ ነው። እና ግን ከዛ በላይ የሆነ ክብር ሰጠው። ምን አይነት ክብር ነው የሰጠው? ይቀጥላል፣ ይነግረናል። ራሱ ነው ክብሩም ይነግረናል። ይኸውም በሰማይና በምድር ከምድር በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ይላል። አሜን። ይኸውልህ ከስም ሁሉ በላይ ሰጠው። ዛሬ ለማን ስም ነው የምንበረከከው? ለማን ሰው ስም አንበረከክም፣ ግን የኢየሱስ ስም ግን ያስበረክካል። ብንወድም ባንወድም፣ ክርስቶስን ብናቅ ባናቅ፣ ግን ያው ምን ይላል? ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ይላል። ምን እንደሆነ? አብ እንደሆነ ክርስቶስ ይመሰክር ዘንድ ይላል። እና ምን ሰጠው? ያን ስልጣን ሰጠው። ምን ስላደረገ? ስለታዘዘ። ክርስቶስ መሞት ነበረበት፣ ከሞት መነሳት ነበረበት አይደል? ክርስቶስ እንደሞተ በቃ ቢቆይ ሮማ ጌታ አይደለም አይደል? ይህ ሎርድሽፕ የሚለውን ስም የሰጠው አምላክ እንደሆነ ነው እዚህ ላይ የሚያሳየን። እግዚአብሔር እንደሆነ ነው የሚያሳየን። እና የእግዚአብሔር ፈቃድ ነው ደግሞ ክርስቶስን እንድናመልክ፣ ክርስቶስን እሱ እግር ስር እንድንበረከክ እና ከጉልበት ሁሉ የኢየሱስ ስም ይንበረከክ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ይሰጥ ዘንድ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይለናል እዚህ ላይ። እና በጣም የሚያስገርም ክፍል ነው የሚነግረን። ይሄ የግጥም አጻጻፍ ነው። በመጀመሪያ ክፍልም ፈርስት ሴንቹሪ ቤተክርስቲያኖች ያሉትን ክሪድ ይባላል። ይሄ የግጥም አዘማምር ነው። ይሄንን ወስደው ቤተክርስቲያን ሁሉ በዛ ዘመን ይሄንን ነው ሪሳይት የሚያደርጉት ወይ የሚዘምሩት። የእሱን የጻፈውን ነገር ሞዲፋይ አድርገውት ትንሽ እንትን ብለው ይናገሩታል። ዛሬ ቤተክርስቲያን ይሄ ይመሰከራል። ዛሬ ቤተክርስቲያን ሁሉ ይሄንን ነው ክርስቶስ አዳኝ እንደሆነች የምትመሰክረው። ክርስቶስ በዚህ የለም፣ ከክርስቶስ ስም የሚበልጥ ስም የለም። ዛሬ ክርስቶስ ሲባል አጋንንት ሁሉ ይደነግጣል፣ ሰው ሁሉ ይንበረከካል። እግዚአብሔር ያከበረው ስም ነው። እና ይቀጥላል ደግሞ እንቀጥል ደግሞ ቁጥር 12 ይላል። ስለዚህ ይላል የሚቀጥል ሀሳብ ነው። የክርስቶስን ምሳሌ ይዛችሁ ማለት ነው። ወዳጆች ሆይ ይላቸዋል። እንደሚወዳቸው ይገልጣቸው። ወዳጆች ሆይ ካላቸው ወዳቸዋለሁ ማለቱ ነው። ሁልጊዜም ታዛዦች እንደነበራችሁ ሁሉ አሁንም እኔ ባጠገባችሁ ሳለሁ ብቻ ሳይሆን ይልቁንም አሁን በሌለሁበት ጊዜ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። እንደ በጎ ፈቃድ መፈለግና ማድረግን በእናንተ ውስጥ የሚሰራው እግዚአብሔር ነውና ይላል። እና ከእሱ ጋር ያሉ ታዛዦች ነበሩ። ይኸው በወንጌል የሚያገዙት ነበረ። አሁን ግን ካጠገባችሁ የለም፣ በእስር ቤት ነው ያለው። አብሮ ሲሆኑማ ነው ዛሬ ታዛዦች የምንሆነው ሰው እንዲያየን ነው። አጠገባችን ወይም የምንፈራቸው ሰዎች ታላላቅ ሰዎች የምንላቸው ፓስተሮች አጠገባችን ሲሆኑ ወይም ሌሎችም ቤተክርስቲያን ስንሄድ ነው የምንታዘዘው ወይስ ህይወታችን ሁሉ ኦቢዲየንስ ነው የሚያሳየው? ከሰኞ እስከ እሑድ ድረስ እንዴት ነው ህይወታችን የምንኖረው? እዛ ላይ የሚያሳየው ጳውሎስ እና አጠገባችሁ እንኳን ባልሆን ይላል ታዛዦች ሁኑ። ለማ ለክርስቶስ ታዛዦች ሁኑ። እና እንዴት ነው ያን ነገር የምንፈጽመው የሚለው ደግሞ እዚህ ላይ ይነግረናል። በሌለውበት ጊዜ በፍርሃት ነው በመንቀጥቀጥ የራሳችሁን መዳን ፈጽሞ ይላል። ይሄ የሚናገረው እንዴት እንደምድን አይደለም። ኦልሬዲ እንግዲህ መዳን ፕሮሰስ ነው ብለናል። የተጀመረ ነገር ነው። አንድ ሰው የሚድነው ክርስቶስ እንዳዳኝነቱ ሲቀበል እንደሞተለትና እግዚአብሔር ከሙታን እንዳስነሳው እንደ አምላክነቱ ቅድም እንዳየ ነው ክርስቶስ ኢየሱስን ስም ሲያከብርና ሲንበረከክ ለአምላክነቱ ሲቀበለው እግዚአብሔር አብ እንደሆነ ሲያምን ይድናል። ሰው ከዳነ በኋላ ይጀምራል ማለት ነው። ይህ መዳን ይጀምራል። የሚፈጸመው መቼ ነው? የራሳችን መዳን መፈጸም ደግሞ ያለብን ምንድነው? ክርስቶስ ከሚመጣ ድረስ ይቀጥላል ማለት ነው። ምን ማድረግ? በመታዘዝ እያደግን እግዚአብሔር ያለን ክርስቶስ እየመሰልን ለዛን። ስለዚህ የሚለው እንዴት ነው የምናደርገው? ከላይ ከቁጥር 6 እስከ 11 የሚናገሩ ስለ ክርስቶስ ምሳሌ ያሳየንን እኛ እንደዛ እንደ ክርስቶስ መኖር ስንጀምር፣ እንደ ክርስቶስ መምሳት ስንጀምር ምን ይሆናል? መዳናችን ይፈጸማል። ደግሞ ይህ መዳናችን የሚፈጸመው ደግሞ በራሳችን ኃይል ብቻ ሳይሆን አንችለውም ለብቻችን። ብዙን ጊዜ ይሄ ፐርፌክሽኒስት አይደለም አይደል?
ይነግረናል። ቁጥር 13 ላይ እንደ በጎ ፈቃዱ መፈለግና ማድረግ በእናንተ ውስጥ የሚሰራ እግዚአብሔር ነው ይላል። በበጎ ፈቃዱ በራሱ ፈቃድ የሚሰራው ማን ነው? እግዚአብሔር አለ። አብሮን ያስችለናል። እሱ መኖር ስንጀምር እሱ ደግሞ ያስችለናል። በበጎ ፈቃዱ ነው የሚለው ዘይ በእናንተ ውስጥ የሚሰራው እግዚአብሔር ነውና ይላል። እና በራሳችን አይደለም፣ ከእግዚአብሔር ጋር በመተባበር አብረን አንድነት በመሆን ይህ ነው በቃ አንድነት የሚለው እግዚአብሔር ጋር አንድ መሆን ከእሱ ጋር በመተባበር ምን ማድረግ አለብን? የራሳችንን መዳን መፈጸም አለብን። አሜን። እግዚአብሔር ስፒሪቹዋል ግሮት እንለዋለን። የመንፈሳዊ እድገት የሚገኘው እግዚአብሔር ራሱ ሲያሳድገን ነው። አብረን ከእሱ ጋር ፌሎሺፕ ስናደርግ፣ ስናነብ፣ መጽሐፍ ቅዱስ ስንጸልይ፣ እግዚአብሔር ያለን በመታዘዝ በትህትና ስንኖር፣ አሁን እንዳልነው በአንድነት የራሳችን ህብረት ስንጠብቅ ክርስቶስን የምሰልን እያደግን ነው ማለት ነው። እና በዛ ውስጥ ነው ይሄ የሚገኘው። በዛ ውስጥ ነው እንግዲህ መዳናችንን የራሳችንን መዳን የምንፈጽመው እንጂ ኦልሬዲ ድነናል። የዳነውን በመስቀል ላይ ተፈጽሟል። ግን መንገድ አለው የምንሄድበት። ክርስቶስ ከሚመጣ ድረስ የመንፈሳችን ማደግ አለብን፣ እደም መኖር አለብን። እምነት ካለ ስራ ምንድን ነው ይለናል? ሞት ነው ይለናል። ስለዚህ የሚታየው በምንድን ነው? በተግባራችን ላይ መዳናችን በስራችን ላይ ነው። እና ያን ጽድቅ ፍሬ የሚለው ምዕራፍ 1 ላይ ያህንን እስከምናስገኝ ድረስ ምን ማድረግ አለብን? መትጋት አለብን። በእምነታችን መጠንከር አለብን። ጳውሎስ እንደሚናገር መታዘዝ አለብን። እግዚአብሔር ቃል የሚለውን ነገር ማድረግና መፈጸም አለብን። ያ ደግሞ የሚያስችለን ማን ነው? እግዚአብሔር ነው ማለት ነው። ልባችን ከፍተን እግዚአብሔር መታዘዝ እንጂ እሱ ደግሞ ያስችለናል እንጂ በራሳችን አቅም አንችለውም። ከባድ ነው የሚሆነው። እና ያም ደግሞ ቅድም ያነበብነው ያው ከፍቅር የሆነ መጽናናት የመንፈስ ህብረትን አብሮ እግዚአብሔር ሰጥቶናል። የመንፈስ ቅዱስ ኃይል ችለና በውስጣችን ማለት ነው። እና ይቀጥላል ቁጥር 14 ላይ ማንኛውም ነገር ሳታግረመሩምና ሳትከራከሩ አድርጉ ይለናል። ደስ አይልም? ሁሉ ነገር ስናደርግ ለክርስቶስ ክብር አድርጉ ማለት ነው። የምንሰራው ስራ ሁሉም ለእግዚአብሔር ብለን የምናደርጋቸው ነገሮች ሁሉ ለእግዚአብሔር ብቻ ሳይሆን በስራችን ታማኞች በመሆን በሁሉም ነገር ምን ማድረግ አለብን? ሳናግረመርም እና ሳንከራከር ማድረግ አለብን ማለት ነው። ይሄ ደግሞ የሚያሳይ ምንድን ነው? እዛ የሚከብረው በዛው ስለሆነ ነው። እግዚአብሔር ይጸየፋል የሚያጉረመርምና የሚከራከሩትን። እስራኤሎቹን ከኢጂፕሽያን ሲያወጣቸው ከግብፅ ምድር ሲያወጣቸው ምንድን ነው የሆኑት? ያጉረመርሙ ነበረ በሁሉ ነገር። እግዚአብሔር ወደ ይህ የሚያሳየው ምንድን ነው? ማጉረምረም የሚያሳየው እምነታችን ክርስቶስ ላይ እንዳለው አይናችን አንስተናል። ከዋናው ዓላማችን አንስተናል። ከወንጌል አንስተናል ማለት ነው። ከክርስቶስ አይናችን ላይ አንስተናል ማለት ነው። እና እግዚአብሔርን ትረስት አላደረገም፣ አላምንም። በቃ በእኔ ህይወት ውስጥ እንደ መካድ ማለት ነው። ለሱ ያስጸይፈዋል። እና እነዛም እንዳወቅ ነው ልጆቻቸው ናቸው። ይህ ፕሮሚስ ላንድ የገቡት እግዚአብሔር ያላቸውን ምድር የወረሱት የወጡት ከኢጅፕት የወጡት ሳይሆኑ የእነሱ ልጆች ናቸው። ያጉረመረሙት እዛው ምድረ በዳን የቀሩት። ዛሬ እኛን የሚይዘን ምድር በማጉረምረም በመከራከር ወደኋላ ይስበናል። ሌላው የሚያሳየው ይሄ እዚህ ላይ የሚናገረው ጳውሎስ ዋናው ሀሳብ ወንጌል እንዲሰራጭ ነው። ምዕራፍ 1 ላይ እንዳየነው ብዙ አይነት ሬዚስታንስ መጥቶባቸዋል። ከውጭ ተቋቁሞ መጥቶበታል። በሱ ላይ ደግሞ አይደል በሱ ቅናትም እሱን እስር ቤት እንትን ለማለትም ተነስተው የሚሰብኩ ሰዎች አሉ። አሁንም በፊልጵስዩስን ቤተክርስቲያን ደርሶ የደረሰባቸው ለዛ ነው የሚያበረታታቸው ያላቸው ኢንካሬጅ የሚያደርጋቸው ያለው ጸድተው እንዲቆሙ የሚያደርጋቸው እዛ ነው። እና በዚህ ውስጥም እያለ በመከራ እያለፉም ማጉረምረም እንዳያመጡ እንዳይከራከሩ ነው የሚያዛቸው እዚህ ላይ። ዛሬ ሁሉ ነገር ስናደርግ በመከራው ስናልፍ እናጉረመርማለን ወይስ እግዚአብሔር እናመሰግናለን? በህይወት ስላለን እንኳን እግዚአብሔር እናመሰግነዋለን። በምናልፍበት ነገር ሁሉ እናመሰግናለን ወይ? አለዚያ ምን ያደርጋል መሰለኝ? ወንጌል እንዲቋጭ ያደርጋል። ቤተክርስቲያን ውስጥ ሁሉ ጊዜ መከራከርና ይሄ ማጉረምረም ሲኖር ምን ያደርጋል? ወንጌል እንዳይሰራጭ የሚያደርገው ይከለክላል። እግዚአብሔር መንፈስ እንዳይሰራ መካከላቸው ይከለክላል። ወንጌል እንዳይወጣ ይከለክላል፣ ይዘግዋል ማለት ነው። ይሄ ውሃ ምንጭ ክርስቶስ የሚለው በዮሐንስ ወንጌል ምዕራፍ 7 ላይ የምንመለከተው የውሃ ምንጭ ከሆዳችሁ ይፈልቃል የሚለው እሱን ነገር ምን ያደርገዋል? ይዳፍነዋል ማለት ነው። እና እንዳናጉረመርም ነው እዚህ ላይ የሚነግራቸው። እንዳናጉረመርም ነው የሚነግረን እኛ ነው። ሌሎችም እንኳን ምሳሌ እንዳንሆን ነው የሚያደርገው። ሁሉ ጊዜ በዓለማዎች ዓለም እንኳን ስንኖረም እናጉረመርም ከሆነ እንዴት ነው ለሰው የምንመሰክረው? ያጉረመረመን ዛሬ እንግዲህ ገንዘብ የለኝም፣ ዛሬ እንደዚህ የለኝም እያለን ሁሉ የምንሰራው ዛሬ ደክሞኝ እያለን የምንሄድ ከሆነ እንዴት ነው ሰው ተመልክቶ የእኛን እግዚአብሔር የሚያመልከው? ምንላቸው እኮ እግዚአብሔር አያደርግልኝም ማለት ነው፣ እግዚአብሔር አይሰራም እያልናቸው ነው።
ሁል ጊዜ ወንጌልን ወጥተን በአፍ ብቻ ሳይሆን የምንመሰክረው በተግባር መመስከር አለብን። በምናደርጋቸው ነገሮች መመስከር አለብን። ሰው ያን ነገር ሲያይ እግዚአብሔር ቃል የሚናገረው አንደኛ ቆሮንጦስ 10:13 ከእንግዲህ የምትበሉ ወይም የምትጠጡትን ቢሆንም ወይም ማናቸውም ነገር በምታደርጉት ሁሉ ለእግዚአብሔር ክብር አድርጉት ይለናል። ስለዚህ የምናደርጋቸው ነገሮች ሁሉ ለእግዚአብሔር ክብር ማምጣት አለብን። እግዚአብሔር ያመሰገንን ቢኖርም ባይኖርም ኢዮብ እንዳለው ቢኖርም ባይኖርም እግዚአብሔር አመሰግናለሁ እንዳለው እና ዛሬ ህይወታችን የሚያሳየው ምንድን ነው? ማጉረምረም ነው? ምስጋና ነው የሚያመጣ ያለው? እያመሰግን ነው እየኖር ያለው እግዚአብሔር ለሰጠን ነገር ነው ወይስ እያጉረመረምን ያለ ነው? እና እዚህ ላይ የሚነግረን አታጉረምሩም ይላል። ይኸውም ይላል ቁጥር 15 ላይ በጠማማና በክፉ ሁሉ መካከል ንጹሐን ያለ ነቀፋ ነው ነውር የሌለባቸው እግዚአብሔር ልጆች ሆናችሁ እንደ ከዋክብት በዓለም ሁሉ ታበሩ ዘንድ ኑሩ ይለናል። ታበሩ ዘንድ ነው። ለምን ማጉረምረም የሌለብን እዚህ ላይ የሚነግረናል። እንደ እግዚአብሔር ልጆች መኖር አለብን። እኛ እግዚአብሔር ልጆች ነው። እግዚአብሔር ደግሞ ሁሉን ነገር ያለው አምላክ ነው አይደል? ልጆች ምሳሌ እንደ እናትና እንደ አባቶች ናቸው አይደል? ሁሉን ነገር በቃ እናትና አባታቸውን የሰጧቸው ከሆነ አያጉረመርሙም፣ ጸጥ ነው የሚኖሩት። በቃ ያውቃሉ ሶርስ ከየት እንደሚመጣ ከማን መቀበል እንዳለባቸው ከእናትና ከአባታቸው መሄድ እንዳለባቸው። እኛም የእግዚአብሔር ልጆች ነን ያለ። ስለዚህ ምንድነው ማድረግ አለብን? ልክ እንደ ዓለም ብርሃን መኖር አለብን። እግዚአብሔር ልጆች እንደሆነን ያ የሚገኝ በክርስቶስ ነው ብለናል። እግዚአብሔር ልጆች የሚያደርጉ ሁሉም የእግዚአብሔር ልጆች አይደሉም። እዛ ላይ ይነግረናል ራሱ በጠማማና በክፉ ትውልድ መካከል ይላል። እነዚህ የማያምኑትን ነው የሚያመለክተው። ጠማማና ክፉ ትውልድ ማለት በቃ ክርስቶስ የማያምኑትና ያልዳኑትን ነው የሚያመለክተው። በእነሱ መካከል እንኳን ስንኖር እንደ ብርሃን ልጆች መኖር አለብን። እንደ እግዚአብሔር ልጆች እየኖረን እግዚአብሔር እያመሰገንን ካለማጉረምረምና ካለመከራከር መኖር መቻል አለብን። የምንችለው ደግሞ እዛ ቁጥር 13 እንደሚናገረን እንደ በጎ ፈቃዱ መፈለግና ማድረግ በእኛ ውስጥ የሚሰራው በእግዚአብሔር ኃይልና በእሱ መንፈሳዊ በመበርታት ማለት ነው። እና እንዳንረሳ እኛ የዓለም ብርሃን እንደሆነ የከዋክብት በዓለም ሁሉ ታበሩ ዘንድ ይለናል። እና የእግዚአብሔር ልጆች በመሆናችን እኛም የዓለም ጨው እንደሆነ እንዳንረሳ። እዚህ ምድር ላይ ስንኖር እግዚአብሔር መክተን እንደምንኖር we're ambassadors for him እና እሱን ነው እኛ የምንኖረው ማለት የእሱን ስም እያከበር ነው የምንኖረው። እና ይቀጥላል ደግሞ ቁጥር 16 ላይ የሕይወትንም ቃል ስታቀርቡ በከንቱ እንዳልሮጥም ወይም በከንቱ እንዳልደከምኩ በክርስቶስ ቀን የምመካበት ይሆነኛል ይላል። እንግዲህ የሕይወት ቃል የሚለው እንግዲህ ወንጌልን ነው የሚናገረው እዚህ ላይ የሚናገረው ማለት ነው። እና በቃ ስለ ራሱ በዚህ ክርስቶስ ቀን የሚመካበት ይሆናኛል ይላል። የክርስቶስ ቀን የሚመካበት መቼ ነው? በዚህ ምድር ሲል ላይ ስለሞቱ የተናገረ በክርስቶስ ፊት ሲል በቃ ፕራውድ ይሆናል። ስለኛ ያለው ነገር ያስደስተዋል ማለት ነው። ሂ ኢዝ ፕራውድ እና የሚመካበት ነገር ነው ማለት ነው። የሰራው ስራ በከንቱ እንዳልሆነ የሚያሳየው በዛ ይመካል። እነዚህ ወንጌል የወጣላቸው ብዙ ዋጋ ከፍሎ እስር ቤት አስሯል። ፊልጵስዩስ መግቢያውን እንዳየ ነው። እና አንድ ቀን በክርስቶስ ፊት ሲቀርብ በቃ በዛ ስለነሱ እንዲያከብር እግዚአብሔርን እነሱ በመታዘዛቸው የእግዚአብሔር ልጆች በመሆናቸው የከዋክብት ብርሃን በዓለም በመስጠታቸው እግዚአብሔር እንዲያከብር ያህንን ነው እዚህ ላይ እንግዲህ የሚነግራቸው። የሕይወት ቃል የሚለውን እግዚአብሔር ቃል ነው የሚናገረው ለእሱ ወንጌል መኖር ሲጀምሩ ማለት ነው። ይቀጥና ቁጥር 17 ላይ ነገር ግን በእምነታችሁ መስዋዕትና አገልግሎት ላይ እንደ መጠጥ ቁርባን ብፈስ እንኳን ከሁላችሁም ጋር ደስ ይለኛል፣ ሐሴትም አደርጋለሁ። እናንተም እንደዚሁ ከኔ ጋር ደስ ልታሰኙና ሐሴት ልታደርጉ ይገባል ይላል። በእንግሊዝኛውም እንደዚህ ይለዋል ቁጥር 17 ላይ but even if I am being poured out like a drink offering on the sacrifice and service coming from your feet, I am glad and rejoice with all of you. So you too should be glad and rejoice with me ይላል። እና እዚህ ላይ ደግሞ የሚያሳየው ራሱን እንግዲህ የሚናገረው ለእነሱም ብሎ እንደሞት ሞቱን ነው የሚያሳየው አይደል? ለወንጌል ነው እንግዲህ እስር ቤት የገባው ልክ እንደ ቁርባን ብፈስ እንኳን ላይ ሞት ነው። ይሄ ምንድን ነው የሚያሳየው? ሳክሪፋይሻል ኦፍሪንግ የሚባለው ነገር ምንድን ነው የሚደረግ የነበረው በዛን ጊዜ? when they sacrificed animals they pour out that sacrificial drink ማለት በሱ ላይ ዋይን ነው እና እሱን ያፈሱና እንደ ባዶ ይሆናል፣ ራሱ ይቀራል ማለት ነው እዛ ላይ። እና በቃ ራሱን እንደ ሳክሪፋይስ አድርጓል ማለት ነው። ራሱን እንደሞት ቆጥሮ ነው እዚህ ላይ የሚናገረን
ቁጥር አሁን ያነበብንበት ቁጥር 17 እና እስከዛም ድረስ ስለ አገልግሎቱም ይሄ የምስጋና ሳክሪፊሻል ነው የሚናገረው እዚህ ላይ ማለት ነው። እና በዛውም ባለበትም እስር ቤትም ቁጭ ብሎም ከዚህ ምድርም ሲለይም የሚያሳይ ነገር ነው እና ራሱን እንደ ቁርባን የሚለውን ሳክሪፊሻል ኦፍሪንግ ወይ ድሪንክስ offering on the sacrifice or service coming from your faith ላይ የሚገኘው በእምነታቸው የተነሳ የሚናገረው ነገር ነው እና የአገልግሎቱን ፍጻሜ ነው የሚያሳየው እዚህ ላይ የሚናገረው ማለት ነው። እና ይሄ እውነተኛ እምነታቸው የሚመጣው በምንድን ነው ደግሞ? ጸጥ ብሎ በልብ የሚባል ነገር የለም። የልብ እምነት ብቻ አይደለም። አሜን። የስራም ነው፣ በተግባር ላይ የሚመጣ አክቲቭ የሆነ ነገር የሚሰራ መሆን አለበት እምነታችን። ስለዚያ እምነታችን ሞት ነው ማለት የሚታይ ነገር መሆን አለበት እና ለዛም ነው ቁጥር 18 ላይ እንደዛ የሚላቸው እናንተም እንደዚሁ ከኔ ጋር ደስ ልትሰኙና ሐሴት ልታደርጉ ይገባችኋል ይላችኋል። ምን መሆን አለባቸው? እነሱ ከሱ ጋር ዋጋ እንደከፈለ ከሱ ጋር ደስተኛ እንዲሆኑ እነሱም ራሳቸው በዛም ሰዓት በሚያልፉበት እንደሱ ሲሆኑ ከሱ ጋር አብረው ደስተኛ እንዲሆኑና ከሱ ጋር ሪጆይስ እንዲያደርጉ ነው። በሁሉ ነገር ርጆስ ማድረግ አለብን። እኛ ደስተኞች መሆን አለብን። አሁን ደግሞ ደጋግሞ ይነግራችኋል ደስተኛ ሁኑ እያላችሁ። በማን የሚገኘው? በክርስቶስ ደስተኛ መሆን፣ በመከራም ስናልፍ ደስተኛ መሆን፣ ከእሱ ጋርም ከጳውሎስ ጋርም በወንጌል ተካፋይ በመሆን ደስተኛ በሞቱም ከእሱ ጋር ተካፋይ በመሆን ደስተኛ ሁኑ እያላቸው፣ ከኔ ጋር ደስተኛ ሁኑ ሪጆይስ አድርጎ እያላቸው ነው። አሜን። እና ዛሬም እኛም ምን መሆን አለብን? ደስተኞች መሆን አለብን። በሁሉ ነገር እግዚአብሔር ያመሰገንን ደስተኞች መሆን አለብን። ክርስቶስን እንደ ክርስቶስ መምሰል ትሁት መሆን፣ ይህን ነው እንግዲህ የሚያሳይን እዚህ ላይ በአንድነታችን የምንጠብቀው ልክ እንደ ክርስቶስ ትሁታን ስንሆን ነው። እንደዛም ይነግረናል ከፍቅር የሆነ መጽናናት ነው፣ የመንፈስ ህብረት፣ ምሕረትና ርኅራኄ ሲኖረን እና በአንድ ሀሳብ በአንድ ፍቅር ስንሆን በአንድ መንፈስና በአንድ ዓላማ በመሆን ነው እንግዲህ አንድነት በቤተክርስቲያን ውስጥ የሚመጣው ማለት ነው። እና እዚህ ላይ እናቆማለን። ጨርሰናል ማለት ነው። የሚቀጥለው ሳምንት ደግሞ ምሳሌ ከክርስቶስ ውጭ ደግሞ ሌላ 2 ሰዎች የጠቀሰ ደግሞ ምሳሌ ያቀርብልናል። እሱን ደግሞ የሚቀጥለው ሳምንት አብረን እንመለከተዋለን። ምዕራፍ 2ን የሚቀጥለው ሳምንት እንጨርሳለን ማለት ነው። እና አብራችሁን ስለቆያችሁ ስለተከታተላችሁን አመሰግናለሁ። የሚቀጥለው ሳምንት እንገናኛለን ማለት ነው። እግዚአብሔር አብዝቶ ይባርካችሁ። ባይ